ሰላም ጤና ይስጥልኝ እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ አርብ ግንቦት 21 ቀን 2018 ዜና ላፍታ የመረጃ ሰዓታችን ተጀምሯል። አቶ ጌታቸው ረዳ የህወሓት ቡድን በትግራይ ክልል እያደረገ ያለውን የግዳጅ ወታደራዊ ምልመላ የትግራይ ወጣት እንዲታገለው ሲሉ ጥሪ ማቅረባቸውን የአማራ ብሔራዊ ንቅናቄ አብን ከሰባተኛው ሀገራዊ ምርጫ ወጣ በሚል በማህበራዊ ሚዲያዎች የተሰራጨው መረጃ ሐሰተኛ መሆኑን ፓርቲው ማስታወቁን የኢትዮጵያ ንግድ ባንክ በሞባይል ባንኪንግ መተግበሪያው ላይ የገጠመውን መስተጓጎል ለመፍታት እየሰራ መሆኑን ማስታወቁን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። ዜናዎችን እየመራው ሀና ፍስሐ ከናንተ ጋር ቆይታ አደርጋለሁ። አብራችሁ ቆዩ። አቶ ጌታቸው ረዳ የህወሓት ቡድን በትግራይ ክልል እያደረገ ያለውን የግዳጅ ወታደራዊ ምልመላ የትግራይ ወጣት እንዲታገለው ሲሉ ጥሪ አቀረቡ። የህወሓት ቡድን በትግራይ ክልል እየፈጸመ ያለውን የግዳጅ ውትድርና ምልመላና ፈሳን አስመልክቶ መሰረታቸውን በክልሉ ያደረጉ የፖለቲካ ድርጅቶች፣ ፖለቲከኞችና የሰብአዊ መብት ተቋማቸውን እየገለጹ ይገኛሉ። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪና የስምረት ፓርቲ ፕሬዚዳንት አቶ ጌታቸው ረዳ በማህበራዊ ትስስር ገጻቸው ባሰፈሩት መልእክትም ከስልጣን ውጭ ምንም አይነት የህዝብ ፍላጎት በሌለው የህወሓት ቡድን አመራር የትግራይ ወጣቶች በጅምላ እየታፈሱና መብታቸው እየተረገጠ ነው ሲሉ ገልጸዋል። የትግራይ ወጣት ያስገዳጅ አፈሳን ጠልቶ እየታገለ ቢሆንም ዛሬ ላይ ራሱ የዚህ አፈሳ ሰለባ መሆኑ እጅግ የሚያሳዝን ነው ሲሉ አቶ ጌታቸው አስፍረዋል። የህወሓት ቡድን አመራር በእርጅና ዘመኑ ከኢሳያስ አፈወርቂ መንግስት ወጣቶችን በግዴታ ማፈስ ተምሮ ሲተገብር ከማየት የበለጠ የሚያሳዝን ነገር የለም ሲሉ አክለዋል። የትግራይ ወጣት ይህንን አፈሳና አፋኞችን ለማስወገድ ትግሉን አጠናክሮ እንዲቀጥል ጥሪ አቅርበዋል። በሌላ በኩል የትግራይ ነጻነት ፓርቲ ለተመድ የጸጥታው ምክር ቤት ለአፍሪካ ህብረትና ለዓለም አቀፍ የሰብአዊ መብት ድርጅቶች በጻፈው ደብዳቤ የህወሓት ቡድንና ከሱ ጋር ግንኙነት ያላቸው ወታደራዊ ቡድኖች በመላው ትግራይ በወጣቶች ላይ የጅምላና የግዳጅ ውትድርና አፈሳ እያካሄዱ ነው ሲሉ ከሷል። ፓርቲው አክለውም የታጠቁ ቡድኖች ኃይለኛ ፍተሻዎችን እያደረገ እንደሆነና የተፈለጉት ወጣቶች ካልተገኙ የቤተሰብ አባላትን እንደሚያዋክቡና እስር እንደሚፈጽሙ ገልጸዋል። ሳልሳይ ወያኔ ትግራይ በበኩሉ ባወጣው መግለጫ የጦርነት ደመና ከምንጊዜም በላይ በትግራይ ላይ ያንዣበበ መሆኑን ያስጠነቀቀ ሲሆን የግዳጅ ውትድርና ምልመላው በአስቸኳይ እንዲቆም ጠይቀዋል። ሌላኛው በክልሉ የሚንቀሳቀሰው ባይቶና ፓርቲ ደግሞ የትግራይ ወጣቶች በግዴታ ወደ ውትድርና መመልመላቸውን አጥብቆ አጉዟል። ሁማን ራይትስ ፈርስት የተባለው የሰብአዊ መብት ድርጅትም በትግራይ ክልል ወጣቶች ለግዳጅ ውትድርና እየተዳረጉ መሆናቸውን የሚያሳዩ በርካታ ሪፖርቶች ደርሰውኛል ብሏል። የአማራ ብሔራዊ ንቅናቄ አብን ከሰባተኛው ሀገራዊ ምርጫ ወጣ በሚል በማህበራዊ ሚዲያዎች የተሰራጨው መረጃ ሐሰተኛ መሆኑን ፓርቲው አስታወቀ። በአንዳንድ ማህበራዊ ሚዲያዎች ላይ የአማራ ብሔራዊ ንቅናቄ አብን ከሰባተኛው ሀገራዊ ምርጫ እንደወጣ ተደርጎ የሚነዛ ወሬ ምንም አይነት መሰረት የሌለውና ሆን ተብሎ የተሰራጨ አሉባልታ መሆኑን ፓርቲው ባወጣው መግለጫ አስታውቋል። የአማራ ብሔራዊ ንቅናቄ አብን በመግለጫውም ይህ አካሄድ በህዝባችን ዘንድ መደናገር ለመፍጠርና በዲሞክራሲያዊ ሂደት ላይ ያለንን የማይናወጥ ቁርጠኝነት ለማጠልሸት የሚደረግ የፖለቲካ ሴራ መሆኑን ማሳወቅ እንወዳለን በማለት ገልጸዋል። አብን አክለውም በምርጫ ሂደት ውስጥ በመሳተፍ ሀገራዊና ህዝባዊ አጀንዳዎችን በይፋዊ መድረክ ሲያራምድ እንደቆየው ሁሉ ይህንኑ የሚቀጥል መሆኑን ለህዝባችን ያረጋግጣል ብሏል። የአማራ ብሔራዊ ንቅናቄ አብን በማህበራዊ ሚዲያዎች ተሰራጨብኝ ያለው ይህ የሐሰት መረጃ ከምርጫ ውድድር ያገለልን መሆኑን ለመላው የአማራ ህዝብና ሀገር ወዳድ ኢትዮጵያውያን እናሳውቃለን የሚል ጽሑፍን አካቷል። በአብን ስም የተሰራጨው ይህ ሐሰተኛ መረጃ ግንቦት 24 2018 በሚደረገው ሰባተኛው ሀገራዊ አቀፍ ምርጫ ፓርቲው እንደማይሳተፍም ያትታል። ይህንንም አስመልክቶ ፓርቲው ባወጣው መግለጫ በማህበራዊ ሚዲያዎች ላይ የአማራ ብሔራዊ ንቅናቄ ከሰባተኛው ሀገራዊ ምርጫ እንደወጣ ተደርጎ የተሰራጨው ወሬ ፍጹም ሐሰት መሆኑን በአጽንኦት ገልጾ መላው ህብረተሰብ በስሙ የተሰራጨው መረጃ የሐሰት መሆኑን እንዲረዳ አሳስቧል። እንዲሁም ህዝቡ በእነዚህ የሐሰት መረጃዎች ሳይደናገር ከድርጅቱ ጎን እንዲቆም ሲል ጥሪ አስተላልፏል። የኢትዮጵያ ንግድ ባንክ በሞባይል ባንኪንግ መተግበሪያው ላይ የገጠመውን መስተጓጎል ለመፍታት
እየሰራ መሆኑን አስታወቀ። የኢትዮጵያ ንግድ ባንክ በቅርቡ ባደረገው የሞባይል ባንኪንግ መተግበሪያ ማሻሻያ ምክንያት በተወሰኑ ደንበኞች ላይ የአገልግሎት መስተጓጎል ማጋጠሙን ጠቅሶ ችግሩን በአፋጣኝ ለመፍታትም ርብርብ እያደረገ መሆኑን አስታውቋል። ባንኩ የደንበኞቹን የአገልግሎት እርካታ ወደ ላቀ ደረጃ ለማሸጋገር በየጊዜው አገልግሎቱን የሚያዘምን እንደሆነ ጠቅሶ በአሁኑ ጊዜም በርካታ አዳዲስ የአገልግሎት አማራጮችን በማካተትና ለአጠቃቀም ምቹና ቀላል በማድረግ የሞባይል ባንኪንግ አገልግሎት መተግበሪያውን በአማራጭነት አሻሽሎ ማቅረቡን ገልጸዋል። በዚህ መሰረትም የተሻሻለውን የሞባይል ባንኪንግ መተግበሪያ በርካታ ደንበኞች እየተጠቀሙበት ቢሆንም አዲስ በመሆኑ ምክንያት በተወሰኑ ደንበኞች ላይ የአገልግሎት መስተጓጎል እንዳጋጠመ ተረድተናል ሲል ባንኩ አስታውቋል። ለተፈጠረው የአገልግሎት መስተጓጎል ይቅርታ የጠየቀው ባንኩ ችግሩን በአፋጣኝ ለመፍታት ርብርብ እየተደረገ መሆኑንና ችግሩ እንደተፈታም ለደንበኞቻችን እናሳውቃለን ማለቱን ከባንኩ የማህበራዊ የትስስር ገጽ ያገኘነው መረጃ ያመለክታል። ከተሻሻለው መተግበሪያ ጋር በተያያዘ ችግር ያጋጠማቸው ደንበኞችም በባንኩ ሊንክ ወይንም ወደ 951 ነፃ የደንበኞች የጥሪ ማዕከል በመደወል እንዲሁም ደግሞ በባንኩ የማህበራዊ ትስስር ገጾች ላይ በመግባት ድጋፍ ማግኘት ትችላላችሁ ሲል ባንኩ አስታውቋል። በዝርዝር ወደ ያዝነው መረጃ ስናልፍ ደግሞ የሆርሙዝ ባህረ ሰላጤ ለማስከፈትና የተኩስ አቁሙን ለማራዘም የተደረገው የአሜሪካና ኢራን ስምምነት እንዲጸድቅ ለፕሬዝዳንት ትራምፕ ቀረበ። የአሜሪካና የኢራን አዲስ የሰላም ስምምነት የፕሬዝዳንት ዶናልድ ትራምፕን ማጽደቂያ በመጠባበቅ ላይ መሆኑ ተገልጿል። ይህንን ስምምነት በተመለከተም የኢራን መንግስት መገናኛ ብዙሃን በበኩላቸው ስምምነቱ ገና ሙሉ በሙሉ እንዳልተጠናቀቀ እየገለጹ ይገኛሉ። ይህ በእንዲህ እንዳለ አሜሪካ በሆርሙዝ ባህረ ሰላጤ ላይ ታሪፍ ለመጣል ከኢራን ጋር በሚደረግ ማንኛውም ጥረት ውስጥ እንዳትሳተፍ ለኦማን ማስጠንቀቂያ ሰጥታለች። ዝርዝሩ ዘርፋይ ሀብታሙ እንደሚከተለው ያቀርበዋል። የሆርሙዝ ባህረ ሰላጤ ለማስከፈትና የተኩስ አቁሙን ለማራዘም የተደረገው የአሜሪካና የኢራን ስምምነት እንዲጸድቅ ለፕሬዝዳንት ትራምፕ ቀረበ። አሜሪካና ኢራን የተኩስ አቁም ስምምነታቸውን ለማራዘምና በሆርሙዝ ባህረ ሰላጤ በኩል በሚደረገው የባህር ትራንስፖርት ላይ የተጣሉትን ገደቦች ለማንሳት ከስምምነት መድረሳቸውን የሮይተርስ የዜና ወኪል ምንጮችን ጠቅሶ ዘግቦታል። ይሁን እንጂ ስምምነቱ ተግባራዊ ከመሆኑ በፊት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ያላጸደቁ ሲሆን የኢራን መንግስት መገናኛ ብዙሃን ደግሞ በበኩላቸው ስምምነቱ ገና ሙሉ በሙሉ እንዳልተጠናቀቀ እየገለጹ ይገኛሉ። ጉዳዩን በቅርብ ከሚያውቁት አራት ምንጮች የተገኘው መረጃ እንደሚያመላክተው ይህ ስምምነት የተኩስ አቁም ለተጨማሪ 60 ቀናት የሚያራዝምም ነው። ይህ በእንዲህ እንዳለ ተደራዳሪዎቹ የኢራንን የኒውክሌር መርሃ ግብር የመሳሰሉ ከባባድና አወዛጋቢ ጉዳዮችን ለመፍታት ንግግራቸውን ይቀጥላሉ። ስምምነቱ በዋሽንግተንና በቴህራን አመራሮች ዘንድ ተቀባይነት ካገኘ ግጭቱ ከተቀሰቀሰ ወዲህ ወደ ሰላም ለመድረስ የተራመዱት ትልቅ እርምጃም ይሆናል። ስለ ስምምነቱ መቃረብ የሚጠቁሙ መረጃዎች የወጡት በሁለቱ ሀገራት መካከል የእርስ በርስ ያጸፋ ጥቃቶች ከተሰነዘሩም በኋላም ነው። ይህም ሚያዝያ መጀመሪያ ላይ የተኩስ አቁም ስምምነቱ ተግባራዊ ከሆነ ወዲህ ከተመዘገቡት የቅርብ ጊዜ ክስተቶችም አንዱም ሆኗል። ፕሬዝዳንት ትራምፕ እስካሁን ስምምነቱን አላጸደቁትም ተብሏል። መጀመሪያ መረጃውን ይፋ ስላደረገው የአክሲዮስ ዘገባ ይህ ዜና እስከተጠናከረበት ሰዓት ድረስ ኢራን እስካሁን በይፋ የሰጠችው ምላሽም ሆነ አስተያየትም የለም። የኢራኑ ታስኒም የዜና ወኪል ከድርድር ቡድኑ ጋር ቅርበት ያላቸውን ምንጮች ጠቅሶ እንደዘገበው የስምምነቱ ጽሑፍ ገና ሙሉ በሙሉ አልተጠናቀቀም ወይም አልተረጋገጠም። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ በዋሽንግተን ለጋዜጠኞች በሰጡት መግለጫ ገና እዚያ ደረጃ ላይ አልደረስንም፣ ነገር ግን በጣም ተቀራርበናል፣ በጉዳዩ ላይ መስራታችንን እንቀጥላለን ሲሉም ገልጸዋል። አክሎም ስምምነቱ ላይ በእርግጠኝነት እንደርሳለን ብዬ ዋስትና መስጠት ባልችልም በአሁኑ ሰዓት ግን በጽሩ ተስፋ ላይ እንገኛለን ሲሉም ተናግረዋል። የፕሬዝዳንት ዶናልድ ትራምፕ አስተዳደር ግጭቱን ለማስቆም የሚያስችል ስምምነት መቃረቡን በተደጋጋሚ ቢገልጽም ኢራን ግን እነዚህ ንግግሮች ስታስተባብልም ቆይታለች። ይህ አዲስ ስምምነት በሆርሙዝ ባህረ ሰላጤ ላይ ያለምንም ገደብ የመርከብ ትራፊክ እንዲንቀሳቀስ የሚፈቅድ ሲሆን አሜሪካ በበኩሏ በኢራን ወደቦች ላይ የጣለችውን እገዳ እንድታነሳም ያስገድዳታል። በተጨማሪም አሜሪካ በኢራን የነዳጅ ሽያጭ ላይ የጣለችውን አንዳንድ ማዕቀቦችም ታነሳለች ተብሎም ይጠበቃል። ይህ ስምምነት ሊደረግ ይችላል የሚል ዜና ይፋ መሆኑን ተከትሎ የነዳጅ ዋጋ ቅናሽም አሳይቷል። ይህ በእንዲህ እንዳለ አሜሪካ በሆርሙዝ ባህረ ሰላጤ ላይ የጋራ የጉምሩክ ወይም የማለፊያ ታሪፍ ለመጣል ከኢራን ጋር በሚደረግ ማንኛውም ጥረት ውስጥ እንዳትሳተፍ ለኦማን ማስጠንቀቂያም ሰጥታለች። ፕሬዝዳንት ዶናልድ ትራምፕ ባለፈው ረቡዕ በአገሪቱ ላይ የቦምብ ጥቃት ለመፈጸምም ዝተዋል። የአሜሪካው ግምጃ ቤት ኃላፊ ስኮት ቤንሲት እንደገለጹት የኦማን አምባሳደር እንዲህ አይነት የማለፊያ ታሪፍ የመጣል ምንም አይነት እቅድ እንደሌለ ነግረውኛል ሲሉም ገልጸዋል። ኦማን ከኢራን ጋር ስለ ባህር ላይ የነጻ መርከብ ጉዞ መወያየትን ብትገልጽም የባህረ ሰላጤውን የጋራ ቁጥጥርን በተመለከተ ግን ያነሳችው ሀሳብም የለም። ቴህራን በበኩሏ የአሜሪካ ባለስልጣናት ዛቻ ካለችው ድርጊት በኋላ ለኦማን ያላትን አጋርነትም ገልጻለች።
የዕለተ አርብ የዜና ላፍታ የመረጃ ሰዓታችን የተከታተላችሁትን ይመስል ነበር። አብራችሁን ስለቆያችሁ ከልብ እያመሰገን በያላችሁበት መልካም ቀን